ወይዘሮ ዛህራና ወይዘሮ ሜሪ እንግዲህ ማንም ሳያያቸው ከዘጉት በር ወጥተዋል። እንግዲህ እዛ የገቡበት አጋጣሚ ቤሊን እንዲሁም ጄሪ አቶ አምነን ሆነው እየተጣሉ እያለ እነሱን እያዳመጡ ነበር። እንዴ አንቺ ደግሞ እዚህ ምን ታደርጊያለሽ? አንቺ እዚህ ምን ታደርጊያለሽ? ምን እያዳመጥሽ ነው? እየተባባሉ እያለ እንግዲህ አቶ አምነን ከላይ ወደ ታች ሲወርድ አይተውት የነበራቸው አማራጭ እዛው መጸዳጃ ቤት መዝጋት ነበር። ገብተው ሁለታቸውም አንድ ላይ ገብተው እንግዲህ በሩን ዘግተው አቶ አምነን ሳያቸው አምልጠው ነበረ። ወይኔ ጉዴ! እንዴት ነው እኔ ከአንቺ ጋር እንደዚህ መጸዳጃ ቤት ልገኝ የቻልኩትኝ? እያለች እንግዲህ ወይዘሮ ዛራን እየተነገረቻት ነበረ። ቆይ አንቺ እዚህ በመሆንሽ ምንም አልተሰማሽም? ኧረ እባክሽ እንኳን እዚህ መሆን ቀርቶ ከአንቺ ጋር እንኳ እየኖርኩ ነው እንኳን እንደዚህ ጽድት ካለ መጸዳጃ ቤት አንቺን እንኳን ችዬሻለሁ በማለት እንግዲህ ወይዘሮ ዛራ ሜርሲን እየተናገረቻት ነበረ። አቶ አምነን ደግሞ በሩን ለመክፈት ሙከራ አድርጎ ነበር ማለት ነው። ሰላም ሰላም፣ ወደ ቤተሰቦች እንዴት ናችሁ? ድር በክፍል 25 እንግዲህ የሚመስል እንደዚህ ነበረ ያለቀው። በክፍል 26 ደግሞ አቶ አምነን በሩ ሊከፍተው ሲል እነሱም ተደናግጠው ማለት የእውነትም ወይኔ ጉዴ በቃ አለቀለም ብሎ ነበረ። ግን አቶ አምነን ያው ወዲያውኑ የተመለሰው ሜርሲ ወይኔ ጉዴ እንዴት ነው ከዚህ ሴትዮ ጋር አብሬ የቆየሁትኝ? ትንሽ እኮ ብቆይ እሷን መስል ነበረ። ለነገሩ ልዩነታችን አለባበሳችን ነው እንጂ እኔና አንቺ እኮ በእድሜ እኩል ነን እያለች እንግዲህ ወይዘሮ ዛህራ እያሾፈችባት ነበር ሜርሲ ላይ። ጄሪ ደግሞ ሁሉንም ሰው ከቤት ለማባረር ጥረት እያደረገች ትገኛለች። እሱም የሆነበት ምክንያት እንግዲህ ከዚህ በፊት ቤሊን ከጄሪና ከአምነን ክፍል የአቶ አምነንን ቲሸርት አቅፋ ተገኝታ ነው ማለት ነው። ጀሪም ይህን ነገር ስታይ በጣም የተናደደችባት። እንዴት እንደዚህ ታደርጊያለሽ አንቺ? ቆይ እንዴ ምንድነው እንደዚህ የሚያደርግሽ? ማለቴ ለምንድነው ባንዴ የተቀየርሽው? እና ባሌን አቅፈሽ እስከምተኝ ድረስ ልጠብቅሽ ነው እንዴ? ዛሬ ቲሸርቱን አቅፈሽ ከተኛሽ ነገ ደግሞ እሱን አቅፈሽ ትተኛለሽ። ቆይ ይሄ ምን አይነት ድፍረት ነው? እኔ እንደ ጓደኛ ስለቃረብኩሽ ነው እንደዚህ እያደረግሽ ያለሽው በማለት እንግዲህ ጄሪ ያዙ ሊቀቁኝ ብላ ቤሊ ላይ እየጮኸችባት ነበረ። ቤሊንም እባክሽን ይቅርታ፣ እኔ አንቺ እንደምታስቢው አይደለም ያደረግኩትኝ። ምን ማለት ነው? አንቺ እንደምታስቢው አይደለም እና እዚህ ጋር ባይና ፈስተንቶሽ ሊደርስብሽ ፈልገሽ ነበር እንደ እያለችው እንግዲህ ምንም ልትረዳት አልቻለችም። ይሄን ነገር ደግሞ ስላየች በቃ እሷን እዚህ ቤት ለማባረር የሆነ ተንኮል መስራት አለብኝ ብላ የእሷን የራሷን ልብስ ከቤሊን ቦርሳ ውስጥ አድርገው ነበረ እና አቶ አምነን እኔ ልብስ ጠፍቶብኛል፣ ስለዚህ ከዚህ ቤት ውስጥ ካሉት ውጭ ማንም ሊወስደው አይችልም። እንዴ ጄሪ ምን ሆነሻል? አንቺ ልብስ ማን ይወስደዋል? ምናልባት ከልብስ ጋር ተቀላቅሎብሽ ይሆናል። ስለዚህ በደንብ ፈልገዋለሁ፣ ሰው አንስቶታል እርግጠኛ ነኝ በማለት እንግዲህ ወደ ቤሊን ክፍል ሂዳ ቤሊን ፖርሳሽን እንድፈትሽ ትፈቅጂልኛለሽ ወይ ብላ እውነትም እሷን እንዳስቀመጠችው ስለምታውቅ ልብሱን ራሷ ስላስቀመጠችው እንግዲህ ቦርሳው ተከፍቶ ሁሉም ልብስ እንትን ሲባል አብሮ ነው ያገኘችው ማለት ነው። እና ይሄ የማነው ልብስ? ይሄ ነው የኔ ልብስ አቶ አምነን፣ እሷ ናት የሰረቀች፣ ሌባ ናት። አንቺ ቆይ ምን አይነት ሌባና አስመሳይ ነሽ? እስከ መቼ ድረስ ነው እንደዚህ እያደረግሽ የምትኖሪው? በማለት እንግዲህ አቶ አምነን ፊት ተናግራት ነበር። አቶ አምነንም እንግዲህ ቤሊ እንዴት እንደዚህ ታደርጊያለሽ? ትላንትና እኔን ለማናደር ብላ ከክፍላችን ገብታ ያንተን ቲሸርት አቅፋ ተኝታ ነበረ። ዛሬ ደግሞ እኔን ለማናደር ብላ ልብሴን ሰረቀች። እንዲህ ቤሊን፣ ይሄ ቆይ ምን አይነት ድፍረት ነው? ከየት ነው ያመጣሽው? በማለት እንግዲህ እውነት ለመናገር አቶ አምነን በጣም ነው የሚያናድደው። ማለት ከቤሊን ጋር ከጀሪ ተደብቆ ብዙ ጊዜ እያሳለፈ ከዛ ደግሞ ከጀሪ ጋር ሆኖ እንዴት እንደዚህ ታደርጊያለሽ? ምን አይነት ድፍረት ነው? እሱ ከሷ ጋር ሲሄድ ምን አይነት ድፍረት ነው አላለችውም እኮ። ግን አንዳንድ ጊዜ እኛ ስናጠፋና ሰዎች ሲያጠፉ ይለያያል። ጥፋታችንን ሰዎች ላይ ስናየው ብቻ ነው ጥፋት መስሎ የሚታየን እንጂ ለእኛ ግን ኖርማል ነው፣ ምንም አይደለም ማለት ነው። እንግዲህ አቶ አምነን ከቤሊን ጋር ብዙ ጊዜ እንደውም እሷ ናት የምታየው፣ አንተ ባለ ትዳር ነህ፣ ስለዚህ ከኔ ራቅ ለልጅ ስትል ምናምን ብላ ከእሷ እንዲርቅ ያደረገችው እሷ ናት፣ ምክር እየሰጠች ማለት ነው። እሱ ግን ቤሊ ምን አይነት ልጅ እንደሆነች አያውቅም። እንዲሁ እያፈቅራታል እንጂ ጸባዩን ምን አይነት ልጅ ናት የሚለውን ነገር ምንም የሚያውቀው ነገር የለም ማለት ነው። እና ጄሪ ባለችው ነገር አምኖ እሷ ላይ ለመጮህ ሞክሮ ነበረ። እመኑኝ እኔ ምንም አይነት ነገር አልሰረኩም፣ እኔም ከእናንተ እኩል ነው ያየሁት ብትል ማንም ሊያምናት አልቻለም። ግን የሰራችውን ስለምታውቅ ምንም አላለችም። ምክንያቱም እሷ ራሷ ናት ልብሱን ከእሷ ቦርሳ የከተተችው እንጂ ቤሊን አይደለችም። እና አቶ አምነንም ጄሪን አምኗትም። ቆይ አቶ አምነን ለምንድን ነው እየተነገርከውን ሁሉ የምታምነው? እና እሺ ያየሁትን ሳልመነው ለምንድን ነው ግን አንቺ ማለት እንደዚህ እኔ እንደማስብሽ ሴት የማትሆኙ? እኔ የማስብሽ እና አንቺ የምታደርጊው ነገር በጣም ይለያያል በማለት እንግዲህ መጥፎ ቃላቶችን እየተናገራት ነበር። ቤሊንም ቆይ አቶ አምነን ለምንድን እንደዚህ የምትሆነው? አንተ ሲጀመር እኔም በፍጹም አታውቃኝም ነው ያለችው። እውነት ነው ሲጀመር ቤሊንን አያውቃትም። ቤሊን ከሁሉም ከዛ ቤት ካሉት
ስርዓት ያላት የተረጋጋች በቃ ከሁሉም ትለያለች ማለት ነው። አቶ አምነን ደግሞ በውበቷ ነው እንጂ ወደዳት ጸባዩ ምን አይነት ነው የሚለውን አያውቅም ማለት ነው። እንግዲህ በዛ ነገር ቤሊን በጣም አዝና ወደ ወይዘሮ ዛራ ሄዳ ነበረ። ምንድነው የኔ ልጅ ለምንድነው ያለቀሽው? የጀሪ ልብስ እኮ ከኔ ሻንጣ ተገኘ እና ደግሞ እኔ አይደለሁም የሰረኩትኝ። ማን እንዳደረገው አላውቅም። እንዴ ቆይ ማን ሊያደርገው ይችላል ይሄን ነገር? እርግጠኛ ነኝ ያቺ ሜርሲ ናት። እንዴ ሜርሲ ደግሞ ምን ብላ ነው እንደዛ የምታደርገው? ለዛ ነው ስትጣሉ ስታዳምጣችሁ የነበረው። ስለዚህ የስራ የእሷ ስራ ነው። ምክንያቱም እሷ ሰዎች እንዲጣሉ ነው እንጂ እንዲስማሙ አትፈልግም። እንዴ ሜርሲ እንደዚህ በማድረግ ምን ትጠቀማለች? አክስቴ ዛህራ ምንም አትጠቀማለ። እሷ እንደዚህ ናት። ሰዎች ሲጣሉ ደስ ይላታል ብላ ስትነግራት እንግዲህ ቤሊን በጣም ነው የተናደደችው። ግን ወደ ወይዘሮ ሜርሲዳ ምንም ነገር አላለቻትም። ሲጀመር እሷ አይደለችም እንደዚህ ያደረገችው። ያ ስራ የራሷ የጄሪ ስራ ነው ማለት ነው። አቶ አምነን ሌባ ነሽ ብሎ ቤሊን እንዲያባራት ፈልጋ ነበር እንደዚህ ያደረገችው። አቶ አምነን ግን ቤሊ ላይ ሊናደድባት ይችላል ለጊዜው፣ ግን እሷ ላይ ተስፋ መቁረጥ አይችልም። ምክንያቱም ስለሚወዳት። ከዚህ በፊትም ብዙ ሰዎች ከቤት ትውጣ ብለው ልትወጣ ነበረ፣ ግን አይሆንም ብሎ አስቀርቷት ነው ማለት ነው። እንድትወጣ አይፈልግም፣ ምክንያቱም እሷን ስለሚወዳት። ጄሪ ደግሞ እነዚህን ሰዎች አስወጣ። ምን ያደርጋሉ? ለሚስትነት ምርጫው ነው። እኔ መርጣኛል። ስለዚህ እነሱ ከዚህ ቤት መኖር የለባቸውም። አቶ አምነን ጄሪን አሁን ላይ ምንም እየተቃወማት አይደለም። ለምን እንደሆነ ምናልባት ልጇን ስላጣች ተጎድታለች ብሎ ስላሰበ ይሆናል እና ምንም አይላትም። እሺ ነው የሚላት። ምንም ነገር ስትለው እሺ ነው የሚለው። ቤሊን ከዚህ ቤት አስወጣ ስትለው ብቻ ነው እንጂ ለምን ብሎ የደነገጠው። ምንም ነገር አሉ ስትለው እሺ ነው የሚላት፣ አሁን ባሉበት ሁኔታ ማለት ነው። ከዚህ በፊት እንግዲህ ስታዘው ምንድነው አንቺ እንደዚህ ነው ለሚችው እንኳን አንቺ ቀርቶ ይሄን ሁሉ አመት ራሱ ጸባይን ችላ ያኖረችኝ እናቴ እንዳንቺ ተናግራኝ አታውቅም ብሎ በጥፊ መቷት ያውቃል ጄሪ። አሁን ላይ ግን ተረጋግቶ ነው የሚያናግራት። እሷ የምትለውን ነገር ያዳምጣን ያደርጋልና ግን ፍቅር የያዘው ከቤሊን ነው። ቤሊን ደግሞ በብዙ ነገር እያስቀየማት ይገኛል። ወደ ክፍሏ ገብቶ ነበርና ልክ እሷ ቤሊን ወደ ክፍሏ ስትመለስ እሱ ደግሞ ከሷ ክፍል ሆኖ የሷ መጽሐፍ እያነበበ ነበርና ምንድነው አሁንም ፈትሽ አልጨረስክም እንዴ? አረ በፍጹም እንደዛ አይደለም፣ እኔ ዝም ብዬ ነው የገባሁት። አረ እማምንህ ነው የሚመስልህ? ይኸውልህ አቶ አምነን አንተ ለኔ ያለ እምነት አልቋል። ስለዚህ እኔም ላንተ ብዬ እስካሁን ድረስ ተጎድቻለሁኝ። እንዴ ቤሊ ለምን እንደዚህ ታደርጊያለሽ? እንዳላጣ ብዬ ነው። በዙሪያ ባሉ ሰዎች ምክንያት ብዙ ነገር ሆኛለሁ፣ ግን እኔ እንዳላጣ ብዬ ነው። እኛ ለመኖር የምንፈራው ነገሮች እንኖረዋለን፣ ስንኖረው ቀላል ነው በማለት እንግዲህ አቶ አምነን እየተናገረችው ነበር። አቶ አምነን ምንም ማለት አልቻለም። ምክንያቱም ከተኛው እሱ ስለሆነ ምንም ባላደረገችው ነገር በተደጋጋሚ ወቅሷታን ብዙ ጊዜ ማለት ነው። እና ሰዎች ያሉትን ነገር ያምናን ቶሎ ብሎ እንግዲህ በአምነን ዙሪያ ያሉት ሰዎች በሙሉ አስመሳዮች ናቸው። ከድርጅቱ የሚሰሩት ሁሉም እንዲሁም ከቤት ውስጥ ያሉት እየዘጋ ክስቱ ራሱ አስመሳይ ናት። የእሱን እንደውም ማለት ነው ሜርሲ በጣም ጎበዝ ነበረች። ሜርሲ ለአምነን የምትደግፍ ብትሆን ኑሮ ይህ ሁሉ ነገር አይደርስበትም ነበረ። ምክንያቱም የዛኔ ወይዘሮ ሰማል ስትገደል አይታለች፣ ቪዲዮ ቀርጻለች እና የአቶ አምነን ጠላት ሲፈን እንደሆነች ታውቃለች ማለት ነው። እንደ አክስትነቷ ጠላት ይችላት ብላ ቢያንስ እሷ ምንም ነገር ማድረግ ባትችል ለአቶ አምነን ብትነግረው እሱ እስካሁን ድረስ ከብዙ ነገር ይጠበቅ ነበረ። ቢያንስ ቤቷ ይቃጠልም ነበር፣ ሲፈንም ወደ እስር ቤት ይገባ ነበር። እንደዚህ መሆን ይችል ነበረ። ግን ሜርሲ ራሱ ከአቶ አምነን የምትፈልገው ገንዘብ ነው እንጂ እውነትም አክስቱ ሆና አክስትነቱን ፈልገው አይደለም እዛ ቤት ያለችው። እሱ ግን ከዚህ በፊት ራሱ ወይዘሮ ዛራን እሷ አክስቴ ናት፣ ስለዚህ ይሄ ቤት ለእሷን ቤቷ ነው፣ እሷን እንዳትናገሪ ብሎ ወይዘሮ ዛራን ሊያባርራት ነበረ፣ በሷ በሜርሲ ምክንያት ማለት ነው። ሜርሲ ግን ምን አይነት ሰው እንደሆነች እስካሁን ድረስ አቶ አምነንም አልገባውም። ምክንያቱም በጣም አስመሳይ ስለሆነች ምንም አይታወቅባትም። አሁን ግን አምነን የሆነ የምነግር ነገር ነበረ። ምንድነው አክስቴ? ይኸውልህ ደፊን የምትባል ሴት ነበረች እናማ ከየናት ወዳጅ እንዲሁም ደግሞ ተቀጥራ የምትሰራ የቤት ሰራተኛ ነበረች እኮ። ማነች እሷ? ከእሷ ጋር ምን አገናኙ የኔ ችግር ውስጥ መግባት? እሷ አሁን ሄደችን በህይወት እና ደግሞ ደፊን ማለት ብላ ልትነግረው ስትል ሲፈን እንግዲህ በሩን ከፍታ ነው የገባችው ማለት ነው። ወይኔ ጉዴ ብላ ልትናገር ነው ብላ ደንግጣ ነበረ እና ወይ አቶ አምነን ይቅርታ በሩን ከፍቼ በመግባቴ ያው አስቸኳይ ነገር ስለገጠመኝ ነው በማለት እንግዲህ እባክሽን ሜርሲ ከክፍሌ ልትመጪ ትችያለሽ? እሺ መጣሁ። ምንድን ነው የዚህን ያህል የሚያስቸኩል ነገር? አይ አምነን የመጣሁኝ የሴቶች ጉዳይ ነው በማለት እንግዲህ ሂዳ ምንድን ነው አንቺ ምን እያደረግሽ? ምን አይነት ሰው ነሽ? ለምንድን ነው ለአምነን? እኔ ባልመጣ እኮ ልትነግሪው ነበረ።
እኔን ቀርበሽ ሁሉም ነገሬን ካወቅሽ በኋላ ሄደሽ ለቷ ሆነ ሰርተሽ ልትሰጪ ነው እንዴ? እንደዛ ስታርጊ ዝም ምልሽ ነው የሚመስልሽ? አንቺንም ቢሆን እገልሻለሁ። ኧረ እባክሽ ያንቺ እያስፈራራሽ መሆኑ ነው። ያንቺ ስራ እንደሆነ ሰዎችን እለት በእለት መግደል ሆኗል። እና አልፈራሽም። ጠብቂ። እኔ ተስፋ የቆረጥኩ ሰው ነኝ። ተስፋ የቆረጠ ሰው ደግሞ ምንም ነገር ከማድረግ ወደ ኋላ አይልም። የሆነ ነገር ማድረግ ከፈለገ እያደርገዋል። ለማሰብ ራሱ ጊዜ አይሰጥም በማለት እንግዲህ ሜርሲን እያስፈራራቻት ነበረ። ስሚኝ አንቺ ወፍራም ጥንቸል፣ እናቱን አንቺ እንደገደልሻ ተነግረዋለሁ እኮ ንገሪው፣ እናሳይሻለሁ። አንቺን አስቀድሜ ነው ማጠፋሽ በማለት እንግዲህ ምንም ነገር ትንፍሽ በይና አንቺን አልለቅሽም። ስለዚህ ተከባብረን ብንኖር ነው የሚሻለው። ያደረግሽውን ነገር እኮ ሰምቻለሁ። ሴራሽን ነቅችበታለሁ። ምንድን ያደረግኩት? ኧረ የቤሊንን ልብስ ከጄሪ ማለት የጄሪን ልብስ ወደ ከቤሊ ልብስ እንደጨመርሽ ማላቅ ነው እንደሚመስልሽ? ስለምን ልብስ ነው የምታወሪው ሴትዮ? እንደምታወሪው ነገር ምንም ማውቀው ነገር የለም። ግን ተከብረሽ ብትኖሪ ይሻልሻል በማለት እንግዲህ አስፈራርታታለች። አምነን የስራ አጋዞች ደግሞ ወደ አምነን ቤት መጥተው ነበረ። የአምነን እንግዳንን በማለት ቤሊንን ገብተው ወይ አቶ አምነን በምግብ እየበላችሁ ስለደረስን በጣም ደስ ብሎናል። እሺ እንኳን መጣችሁ ነው ቶሎ ቅረቡ ብለው እንግዲህ ጁሊያ እና የጁሊያ ጓደኛ አብራት ያለችው ቀርበው ልክ እንደ ቀረበች ቶሎ ቶሎ ስትበላው ወይኔ ደሞች ምን አይነት ልጅ ናትኝ? እንዴት ነው የምትበላው? እያለቻት ነበር። ሜርሲ ምንድን ነው አንቺ ታስረሽ ነበር እንዴ? አረን ያልታሰርኩም፣ እንደውም እየበላው አይደለም ሳይሻው እየተበላልሽ አይደለም። ምን አይነቷ ናት? እንዴት ነው የምትበላው? ከዚህ ከቆየችማ የተሰራው ምግብ ሁሉ መጨረሻ ነው እያለች እንግዲህ ወይዘሮ ሜርሲ ስታይ የነበረው እሷን ብቻ ነበረ። አቶ አምነንም እንደውም ስለመጣችሁ በጣም ደስ ብሎኛል። ወይ አያቴ አንቺን አልተዋወቅኩሽም፣ ሌሎቻችሁ እንኳ ታቆኛላችሁ፣ ከሆስፒታሏ ታመን ሳለ ታቆኛላችሁ፣ ግን አያቴን አላውቃትም። ጁሊያ እባላለሁ፣ የአምነን የስራ አጋሩ ነኝ በማለት እንግዲህ ወይ እናንተ የልጅ የስራ አጋሮች ናችሁ እንዴ? በጣም ደስ ይላል። በሉ ቶሎ ቶሎ እየመጣችሁ። ጁሊያ ምን አዲስ ነገር አለ ከድርጅቱ? አያቷ አምነን ቡና እየጠጣን ነው እነግርሃለሁ ማለት ድርጅቱ ወደ ቀድሞው ውጤቱ ተመልሷል እና ደግሞ ያን በማስመልከት ዝግጅት እናዘጋጅ ነው ብላ እየነገረችው ነበረ። እና ሜሊክ የሚባለው እዛ ድርጅት ውስጥ አብሮ የሚሰራው ሰውዬ ደግሞ ሌባ ነው ማለትም እየጭበረበረ ድርጅቱ እንዲከስር የሚያደርገው ለሌላ ሰዎች እየሰራ ነው ማለት ነው። ልክ ከአቶ አምነን ቤት ሲመጣ ጁሊያ ነበረች በሩን የከፈተችለት። አንተ ደግሞ እዚህ ምን ታደርጋለህ ብላ በሩን ልትዘጋበት ስትል እንዴ ምንድን ነው አንቺ በሰው ቤት እንደዚህ በር ከዘጋሽማ በራስሽ ቤት እንዴት በር እንደምዘግ እኮ አሰብኩትኝ። አቶ አምነን የኔ አለቃ ነው፣ ስለዚህ እሱ የሚመለከት ነገር በሙሉ ይመለከተኛል። አይ የፈለኩበት ምክንያትማ እሱ ጋር ምሰራ የሆነች ልጅ ነበረች እና ከእሷ ፍቅር ይዞኛል እና ስለአንተ ግን ሊሆን እሱ ምን አገባው? ድርጅት ባንገናኝ ኖሮ እኮ የሁሉ ነገር አይመጣም ነበረ። እሱ ድርጅቱን ባንገናኝ ይሄ የጣፈንታ ጉዳይ ነው። ስለዚህ አንቺ ጣፈንታ ነሽ ማለት እንግዲህ እያናደዳት ነበረ። እሱ ማለት እንግዲህ አቶ አምነን እያጭበረበረ በጎኑ ልክ እንደ መልካም ሰው መስሎ እያስመሰለ የሚጎዳው ሰው ነው ማለት ነው። እንዳልኳቸው አቶ አምነን የከበቡት ሰዎች ሁሉ አስመሳዮች ናቸው። ከቤሌን እና ከጁሊያ ውጭ ሌሎቹ በሙሉ አስመሳዮች ናቸው። ሜርሲ ሳትቀር እንግዲህ አቶ አምነን ለመጉዳት የተነሳች ሴት ናት ማለት ነው። እና ይሄ ስልክ እያወራ ሰምተው ነበር እና አቶ አምነን አሁን ላይ ድርጅቱ ተመልሷን እያለ ነው እና ደግሞ የተሸጡት እቃ የቀረውን ብር ላክልኝ። እንዴት ነው ምልክል ምናምን ሲለው እሱ እባክህ ችግር የለውም እሱ እንኳን ትርፉን ቀርቶ እቃዎቹ የተሸጡበትን ብር ራሱ አያውቅም በማለት እንግዲህ እያወራ ያለ ሜርሲ ከኋላ ሆና እየሰማችው ነበረ። እና ላክልኝ ብሎ ዘወር ሲል ሜርሲ እሺ አቶ ሜሊክ ማነህ? ምን ማለት ነው? ወይዘሮ ሜርሲ እየሰማሽ ነበር እንዴ? ሁሉም ነገር ሰማሽ እንዴ? አይ እንደውም ገና መስማት ያለብኝ ነገር አለ። ማነህ አንተ? ሜሊክ ነኝ። እባክህ ስምን አልጠየቅኩም። አላማ ምንድን ነው ነው ያልኩህ። አላማዬማ ሰርቶ መለወጥ ነው። ሰርቶ ነው ወይስ ሰርቆ መለወጥ? አንተ እኮ አሁን እያወራ ያለው ስለ ስርቆት ነው። የወንድሜ ልጅ እያጭበረበርከው ነው። የድርጅቱ መክሰር አንተ ነህ። አረ በፍጹም ወይዘሮ ሜርሲ በአጋጣሚ ነው እንጂ እንደዚህ አይነት ሰው አይደለሁም። ሁሉንም ነገር እኮ ሰምቻለሁ ስታወራ የነበረውን። ስለዚህ አንተ ሌባ ነህ። ሰርቼ ሳይሆን ሰርቄ በሚለው ይስተካከልልህ በማለት እንግዲህ ሜሊክን እያስፈራራችው ነበረ። እሺ ወይዘሮ ሜርሲ ምንድን ነው ማወቅ የፈለግሽው? ሁሉንም ነገር ንገረኝ፣ ከዛ እኔ እናንተ ተስማምተን አብረን እንሰራለን። ሜርሲ ይባላለሁ፣ የአንተ የሌባ ተባባሪ ነኝ በማለት እንግዲህ እንደ አዲስ የታወቀችው ነበረ።
ሜርሲ ማለት እንደዚህ አይነት ሰው ናት። እንግዲህ አሁን ለወንድሟ ልጅ ብታገዝ ኖሮ ጠላቶቹን በሙሉ ትይዝለት ነበር። ምክንያቱም እሷ በጣም ከባድ ሰው ናት። ከሜርሲ የሚያመልጥ ምንም ነገር የለም ማለት ነው። ለአመን የምትደግፍ ብትሆን ኖሮ አመን ምንም ነገር ባልደረሰበት ነበረ። ግን እሷን ብትሆን የሌባ ተባባሪ ወይ ደግሞ አቶ አምናን ለመዝረፍ የመጣች አክስት ሳትሆን ያው አክስት መሳይ ሌባ አጭበርባሪ ሆና ነው ያለችው ማለት ነው። እሱ ግን አክስቴ ናት ብሎ ስለሚያስብ ምንም አይነት ነገር አይጠረጥራትም። እንግዲህ ድር በክፍል 26 ይመስላል። በክፍል 7 እስከምንገናኝ ቸር ሰንብቱ። ላይክ፣ ሰብስክራይብ፣ ኮሜንት አድርጉልኝ። ላይክ ወይ በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።